በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 20 በዚች ቀን ደንደራ ከሚባል አገር ደግሞ እልበደራ ከሚባል አገር ቅዱስ በብኑዳ በሰማዕትነት አረፈ። ይህ ቅዱስ ለብቻው የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጦለት የመቀደሻ ልብስ ለብሰ ወርደህ ለመኮንኑ ተገለጠለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች አገር ወደብ መድረሻው ጊዜ ነበረ። ይህንንም ባህታዊ ፈልጎት አላገኘውም ነበረ። እነሆ ቅዱስ በብኑዳም በፈቃዱ መጥቶ ወደ መኮንኑ ሄዶ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮንኑም ፈልጎ ያጣው የታወቀ ባህታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግር ብረትም አስረው ከጨለማ ቤት እንዲጥሉት አዘዘ። በዚያን ጊዜም ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው፣ አበረታው፣ አጽናናውም። በዚያችም አገር ስሙ ቄርሎስ የሚባል ምእመን ሰው ነበረ። ከእርሱ ጋራም ሚስቱና 12 ጎልማሶች ልጆቹ አሉ። እነዚህንም ሁሉንም የከበረ በብኑዳ አስተማራቸው፣ አጽናንቷቸውም። ራሶቻቸውን ቆርጠዋቸው በሰማዕትነት ሞተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱሱ አንገት ከባድ ደንጊያ ሰቅለው ወደ ባሕር ይጥሉት ዘንድ አዘዘ። በእግዚአብሔር ኃይልም ከድንጋዩ ጋር ዋኘ። ደግሞ ከሰሌን ዛፍ ላይ ይሰቅሉት ዘንድ አዘዘ። ያቺም ሰሌን 12 ዘለላን አፍርታ ለመጪው ትውልድም መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።